ከሄርሜላ ጋር ሊያግባችሁ አይገባም። ትልቁ አወዛጋቢ አብርሃም ነው። እንዴት አብርሃምን ዘነጋችሁ ብዬ ነበር። ይኸው አሁንም በመወዛገብ ውስጥ እንገኛለን። እንግዲህ አብርሃም በምሽት ምን ለማድረግ ነበረ ወጥቶ ጎብለል ሲል ብቻውን ከዛ እና አሚሮ ቀለም አድርገው ወደ ሄርሜላ ይዘው ሄዱ። እኔ የምለው ሚስጥር በአደባባይ ሆነ እንደ ዘንድሮ በቪዲዮ እየተናገሩ ስራቸውን በቃ ለማንም እንዳትናገሩ ማለት ጀመሩ አደለ እንዴ? ምንድን ነው እናንተ? ሰላም ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ? ሰላማችሁ ይዛ ቤተሰቦች። እንግዲህ እንደምታዩት አዲስ የሆነ ነገር ተፈጥሯል ማለት ነው እና አብርሃም እንግዲህ ያው እድሜ ልኩን እንደዋዠቀ ልጁ የሚኖረው ግን ማለት ነው። እኔ አንድ የምረዳው ነገር የምሬን ነው የምላችሁ። አብርሃም ከላይ ከታች ሲል ከዛችም ሁለት አገኘው ብሎ ከሄርሜላ ከሩታ ሲል የሆነ ቀን ላይ ግን ብቻውን እንዳይቀር ፈራለታል ይሄ ልጅ ማለት ነው። የምሬን ነው የምላችሁ። አሁን ከሩታ ጋር እዛ እንደፈለገ ሲሆን ቆይቶ እንደገና ደግሞ አሁን ከዚህ ከሄርሜላ ጋር መጥቶ መለጣጠፍ መሸጓጎጥ ሆነ ማለት ነው። ምንና ምን እየተደረገ ነው ያለው? ግን ያው በመጀመሪያ ደረጃ ቤተሰብ እንግዲህ እኔ አብርሃምን እንደማላምነው ነግሬያቸዋለሁ። በጣም በተደጋጋሚ በፍጹም በቃ ከሩታ ጋር የሆነ ነገር የተስተካከለ ነገር ካላየው መቼም አላምነው። ያው ብዙዎቻችንም እንደማታምኑ ታውቃለሁ ማለት ነው። ለዚህ ነው አብርሃምን የማናምንበት ምክንያት ለዚህ ነው። ውልቅ ስለሚል መካከል ላይ አቋም የሌለው ሰው ስለሆነ ማለት ነው። እና እንግዲህ ማለት ያው ከሩታ ጋር ነበረ። አሁን ደግሞ ከሄርሜላ ጋር ሄዶ የሚያወራውን ነገር በደንብ እየተመለከታችሁ እየታዘባችሁልኝ በጣም የሚገርም ነውና ማለት አንድ ሰው እውነታውን ከጤናው ከሆነ አንድ ሰው ከውሽማው ቤት ቁጭ ብሎ ወይም ደግሞ ከፍቅረኛው ቤት ውሽማ ባትሆን ፍቅረኛ እንበላትና ከፍቅረኛው ቤት ቁጭ ብሎ ለሚስቱ ከሄርሜላ ቤት ነው ያደርኩ ብላችሁ ንገሯት፣ ይቆጣሉ። ብዙ ጊዜ እንግዲህ ኤፍሬምና ሩታን ለማያያዝ ነው የሚፈልገው አብርሃም። ታሞም ሆነ ሳይታመም እንደምታዩት ነው የሚመልሰው። ከነሩታና ከነ አብርሃም ጋር ከሩታና ከኤፍሬም ጋር ሆኖ ራሱ ኤፍሬም እና ሩታ እንደዚህ ብለውኝ ነው እያለ ነው የሚናገረው ማለት ነው። ታዲያ ይሄ ነገር ተንኮል ያዘለ አይመስላችሁ ወይስ ደግሞ የምርም አብርሃም ታሞ ነው? እኔ አንዳንዴ በአንድ ጎኑ እንደ ሰው ስረዳው አብርሃም እውነት ባለው ነገር ላይ ምናልባት በለውጡ ቀንተው የሆነ ነገር አድርገውት የሆነው የአብርሃምን የምሬን ነው። በጣም ክፉ ጓደኞች አሉ። በጣም ጥሩ መስለው መልካም ያልሆኑ ጓደኞች ከእናንተ ላይ ሌላ ነገር የሚያመጡ ምናልባት ሰርታችሁ እንዳያልፍላችሁ ምናልባት ያላችሁ ነገር እንዲረግፍባችሁ በጣም የሚጥሩ ሰዎች ስላሉ እውነት ይሄን ነገር አደረጉበት ወይ? ከሩታ ጋር የሚገናኝ ነገር አይደለም እኮ እንዴ። በዙሪያው ያለ ሰው የሆነ ነገር አድርጎት የሆነ የሚል ሀሳብም አለኝ በአንድ በኩል እሱ ከሚሆነው አንጻር። ለምን ከሄርሜላም ከሩታም እንኳ አንድ አይነት ነው ወሬው። አይታችሁት ከሆነ ልክ እንደ ሕፃን ልጅ አንገቱን መነቅነቅ ነው። አሁን ለየት የሚያደርገው ነገር ከሄርሜላ ጋር ሆኖ የተናገረው እስከ ዛሬ ምን ሆነ ነው እንደዚህ ስትቀያየርብኝ የነበረው ስትለው በኋላ እነግርሻለሁ። ያ ማለት ሆን ብለህ ሩታና ኤፍሬምን ለማስጠመድ እየፈለክ ነው ወይስ አብርሃም ታማሃል? የምር እያስመሰልክ ከሆነ ካልታመምክ እያስመሰልክ ከሆነ ይሄ ነገር በእውነት እንዳይከሰትብህ እኔ እፈራልሃለሁ። ምክንያቱም እንኳን አይደለም በበሽታ አሟርተንበት በሽታ በአሁን ጊዜ ላይ ዝም ብሎ እየያዘን ነው ማለት ነው እንዴ ማለት እኔ በኋላ እነግርሻለሁ። በኋላ የምትነግራት እነ ሩታ ልክ በወስፌ ወቅተው ጎንና ጎንን እንዳትናገር ያልሆነ የሚመስለው ገብቷል አይደለ? በኋላ እነግርሻለሁ፣ ጌታን በኋላ እነግርሻለሁ፣ መጀመሪያ ሻወር ልውሰድ ብሎ ተነሳ ማለት ነው። እና በኋላ የምትነግራት ምንድን ነው? በሄርሜላ ሊያስፈራሩ የሚችሉትስ ቆይ ምንድን ነው? ልክ እንደ ተስፈራራ አይነት አክት ለምን ታደርጋለህ? እኔ አሁን የጨረቃ ማን ነበር የጨረቃ አልኩኝ የፍቅር ጀማ የሚባሉት በጣም ተደስተዋል፣ ፈንድቀዋል ምናምን በጣም ደስ ብሏቸዋል። ወደ ሄርሜላ ተመለሰ ብሎ እሱ እናንተ እንደፈልጋችሁ መብታችሁ ነው መደሰትም። እኔ ግን አብርሃም ወደ ሩታ መጣ ብዬ አላመንኩትም ጭራሹኑ ማለት ነው። የሆነ ጊዜ ላይ እንዲውልቅ እንደሚል ስለሚገባኝና ግን እኔ አሁን በአብርሃም አይደለም የተናደድኩት፣ በሩታ ግን በጣም እየተናደድኩ ነው አሁን ላይ ቤተሰብ። እኔ ማርያም እንምላችሁ በጣም እየተናደድኩባት ነው። ምክንያቱም እኛ ሩታን የምንስላት በጣም ክብር ያላት ሴት ነች፣ ለክብሯ የምትጠነቀቅ ሴት ነች ብለን ነው። ስለዚህ አሁን ላይ ክብሯን ነው ማስጠበቅ ያለባት። ለዚህ ነበረ ሩቴ ይሄን ሰሞን እንኳን የተወረደብሽ ውርጅብኝ
እህቱ እንኳን ሳትቀር ወንድሙ እንኳን ሳይቀር አንቺ አብርሃምን በመተት መትተሽ እንዳትቀመጥሽው በጣም ከአንቺ ላይ እየደነፉብሽ ነበር። ለዚህ ወንድ ነበር አይደል እንደዛ ስትሰደቢ የነበረው? ለዚህ ልጅ ነበር እንግዲህ ለአንቺ እንኳን አትስደባት ብሎ እንኳን አንደበቱን አውጥቶ ለማይናገር ወንድ ማለት ነው። ስለዚህ አንቺ ከማይመጥንሽ ቦታ ላይ እየቆምሽ እንዳለ እየተሰማኝ ነው። ከምሬ ነው ማለት ያም ሲጎተው የሚሄድ ከሆነ ያም ሲጎተው የሚሄድ ከሆነ ለማን ነው የምትከራከሪው? የምር እውነትም አእምሮ ለቆ ከሆነ አብርሃም ከአእምሮ ካልሆነ ሁላችሁም ተረባርባችሁ ጸበል ቦታ ውሰዱት። ከዛም የሚልበት ምክንያት እኔ አልገባኝም አሁን ላይ ማለት ነው። ስለዚህ ሩታ አንቺ ስምሽን ብቻ ማጥራት ነው የሚጠበቅብሽ ከዚህ ጋር። ምክንያቱም ዛሬ ቢመጣ ነገም አንዱ ሲለው ወደጅ ብሎ መሄዱ ስለማይቀር፣ በዚህ መካከል ግን አንቺ ነው የምትሰደቢው። አሁን ከሄርሜላም ጋር ሄዶ እሷ ነች እንደዚህ ያደረገችው ነው የሚባለው። እና እንግዲህ ሄርሜላ እንደምታዩት ነው፣ በጣም ራስ ወዳድ ነች። አሁን አብርሃምን እንደምታፈቅረው ነው የሚሰማቸው አይደለ? ምንድን ያስደስታት መሄዱ ነው። ገብቷቸዋል። እንደዚህ አሁን ድሮ ከሄርሜላ ጋር ሲያወራ አብርሃም እንደዚህ አይደለም አይደለ? ይስቃል ምናምን ነገር። አሁን ላይ ግን አንገቱን በመነቅነቅ ነው ወሬውን የሚመልስላት። ግን የጤናው ነገር ሳያሳስባት ምን አለች? አብሬህ ነው ማደር የምፈልገው። እንዴ ከደነዘዝ ሰው ጋር እንዴት ነው አንቺ አብረሽ ልተኝ የምትችይው? ሲቀጥል ደግሞ በቃ እኔ ቅልሽልሽ አሉኝ ማርያምን። ቤተሰብ ሄርሜላ ስትስመው ሂዶ ከአንገቷ ውስጥ ሲገባ ሲተረብስ እኔ ቅልሽልሽ አለኝ። ምክንያቱም ከዛችኛዋም ከሩታም ራሱ እንደዚህ ነው የሚያደርገው እኮ ሂዶ ልጥፍ ይላል፣ ከአንገቷ ስር ይገባል፣ ያቅፋታል። እችም ስስመው ብሎ መስጠት ነው፣ ያችም ስስመው ብሎ መስጠት ነው። የምር አንተ ልጅ ታመህ ነው ወይ የምር በቃ ታመም ያለው ብልና ህዝብ ሁሉ ባንድ ሆኖ ስላንተ ይጸልይ፣ ስላንተ ይጨነቅ። ዛሬ ደህና ትሆናለህ፣ ነገ ደግሞ ያበድክ ትመስላለህ። እና ምኑን እንወቀው እንደታመምክሽ አብርሃም። አሁን ጭራሽ ደግሞ ለሩታና ለኤፍሬም ንገሯቸው ተባለ ማለት ነው። ምንድን ነው አንተ እንደፈለክ ከዛ እየተጨማለክ ሰሙ አልሰሙ ስላንተ ምን ሊጠበስ ነው? ፍላጎትህን ነው እያሟላ ያለው እባክህን። እና ዛሬ በአዲስ ቻናል ነው የተመጣው። እንግዲህ ይሄን ነገር ሆን ብሎም ሊሆን ይችላል አብርሃምን እንዲያገኙት የተደረገ ቻናላቸው። መቼም አብርሃምን ሰምታችሁታል። አሁን ባለፈው የሆነ ቪዲዮ ቮይስ ወጥቶበት ነበረ። የቡታጅራ ልጆች ቀስ በቀስ አንዳንድ እያልኩኝ ለማሳደግ እፈልጋለሁ፣ እንዲያድጉ እፈልጋለሁ ስለ ቡታጅራ ዩቲዩበሮች አውርቷል። ስለዚህ ምናልባት ያንን ነገር እያደረገም ይሆናል። ግን ከማን ላይ ነው እየተጫወቱት? አሁን ከህዝብ ጋር እኔ ቢጫወቱ ግድ የለኝም። አንደኛ ነገር ያው ክብር እንደሌላቸው ግልጽ ነው እና አብርሃም ማለት ነው። ነገር ግን ተመልሶ ሩታን አለውሽ እያለ የሚጎዳት ከሆነ በጣም ነው የሚያመው። የምር በጣም ነው ልብ የሚሰብረው። እንደዚህ እያደረገ ከሆነ እንደለመደባቸው ከህዝብ ላይ ቢቀልዱ ይሻላል። ምክንያቱም በተደጋጋሚ የሰው ልጅ ሲጎዳ በጣም ተስፋ ሊቆርጥ ይችላል ማለት ነው። እና እንግዲህ እኔ ለሩታ ማለት የምፈልገው አንቺ ራስሽን ብታስከብሪ የተሻለ ነው። የምር ይህን ያክል መውረድ አስፈላጊ አይደለም። ለዚህ ነው እንግዲህ አንቺ ውስጥ ሁሉን ነገር ቻል አድርገሽ ለሱ ነው እየተሰደብሽለት የነበረው ማለት ነው፣ ምንም እጅሽ ሳይኖርበት። አሁን ደግሞ ሄዶ ራሱ እየተፋተሽ አይደለም፣ ልክ አንቺ አስጨንቀሽ እንዳያሸው አይነት። ይሄ ቪዲዮ አዲስ አይደለም ይባላል እንግዲህ፣ ትናንትም ዛሬም ፀጉሯ ቁጥርጥር ነው። ይሄ ቪዲዮ መቼ እንደተሰራ አይታወቅም። ምን እየተፈጠረ እንዳለ ምንም የምናውቀው ነገር የለም። ግን ይሁን የዛሬም ይሁን የቆየም ይሁን ቪዲዮ ከዚህ ጋር የቪዲዮ መቆየት ያሁን መሆኑም አይደለም። ቤተሰብ እስከ መቼ ነው ሩታ እስከ መቼ ነው እየተጓተተች ልትኖር የምትችለው? ሄርሜላ ወሰደችው አልወሰደችው፣ ሌላ ሰው ሰረቀው አልሰረቀው እየተባለ እስከ መቼ ነው እንደዚህ እየተጓተቱ ሊኖሩ የሚችሉት? የምር እኔ በጣም ነው ያስጣለኝ። ከምሬ ነው የምላችሁ፣ በጣም ነው የሚደብረው። በቃ እኔ ሩታ በዚህ ውስጥ ገብተሽ ከነሱ ጋር ባትነካኪ በጣም የተሻለ ነው ብዬ ነው የማስበው። ምክንያቱም እኛ ከምንጠብቅሽ በላይ ሆነሽ እንድናየሽ እንጂ የምር ከምንጠብቅሽ በታች ሆነሽ ማየት አንፈልግም እኛ። ስለዚህ ክብር ያለሽ እስከሆንሽ ድረስ ክብርሽን አስመልሽ፣ ስምሽን አስመልሽ ነው ማለት የምፈልገው።